እንዳንጣላ በጣም እየለፋችሁ ነበር። አሁን ላይ ግን እንደምታስቡት አይደለም። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ። እንግዲህ ብሩኬ ዛሬ በቤቱ መጥቷል። ትናንትና ስለ ብሩኬ ምን እንዳለች ሁላችንም አይተናል፣ ሰምተናል። እንግዲህ ብሩኬ ያው ዋናው ለወንድ ልጅ መከበር ነው የምፈልገው። ስለዚህ ብዙ ነገር አሳልፈናል። ሀይሚ ስለኔ እንደዚህ እንድትል አትፈልግም ብሎ ብዙ ነገር ብሏል። የውስጡን ነገር ተናግሯል። ስለዚህ ዛሬ መታ ሁሉን ነገር ያለውን ነገር ሊሊ እንድትነግረኝ ነው እውነቱን የምፈልገው ብሎ በጣም ብዙ ነገር ሲል ነበር። እኔ ምንም ያደረኩት ነገር የለም አይደለም። እሷን ከተዋወቅኩ ወዲህ ሳልተዋወቃትም እኔ ብሩኬ ያን ያህል የወጣ ባህሪ የለኝም ብሏል። በጥቅሉ ራሱን ተናግሯል ማለት ነው። ብዙዎቻችሁ ደስ የምትሉት ነገር ኮሜንታተሮች ብሩኬ 100% አያደርግም። ደስ ስትሉኝ ማለት አንዴ በሰው አምናችሁ አይተን ኢቨን አይታችሁ ራሱ ብሩኬ አያረግም ብላችሁ ብዙዎቻችሁ ድፍን አድርጋችሁ ታምናላችሁ። ደስ ይላል አንዳንዴ የሰው እምነት ሲኖራችሁ ማለት ነው። እውነት ለመናገር ምክንያቱም ካየነው አንፃር ብሩኬ አያረግም ነው፣ እኔም አያረግም ነው ብሩኬ ማለት ነው። እና ግን እሱ በጣም ተሰምቶታል። ሀይሚ እንዳሰብኳ ማለት ብዙ ነገር አሳልፈናል። ከእሷ እንደዚህ አልጠብቅም። ስለ እኔ የወረደ ቃላት እየተናገረች ነው። ስለዚህ ስለ እኔ ነገር ደግሞ መጥፎ ነገር እንድትልም አልፈልግም፣ እንዲከበር እፈልጋለሁ። ከምንም በላይ ወንድ ልጅ ክብሩን ነው የሚፈልገው ብሏል። በነገራችን ላይ አዎድ ወንድ ልጅ መከበር ይፈልጋል። ሪሊ ትዳር አለም ላይ እንኳን ስትኖሩ ማለት ነው ቤተሰቦቼ ማለት ነው ሀብታም ከሆናችሁ እሱ ድሃ ከሆነ እንደው ጫማ ጠርጎ ቢኖር ይሻላል እንደ ሰራተኛ ሆኖ እንጂ ተንቆ ወይም እንትን ብሎ መኖር አይፈልግም። አብዛኛዎቹ ወንዶች እንደዚህ ነው። በጣም መከበር ይፈልጋሉ በነገራችን ላይ እና ወንድነታቸውን ሲፈታተኗቸው ምናምን አይፈልጉም። እና ብሩኬም እንግዲህ እንድከበር እፈልጋለሁ ብሏል። እርግጠኛ ነኝ ሀይሚ መጥፎ ነገር አትልም። እኔ ፕራንክ ነው ብዬ ነው የማስበው እንጂ ሀይሚ ምን ቢበድላትም ስለሱ መጥፎ ነገር አትልም። ያው ይሄ የምክክር ስራ ይመስለኛል። ሲቀጥል እንግዲህ ከሴት ጋር ሆነ ሀየውህ ነው ተገናኝተው ብዙ ነገር ያው ፍፄ ዛሬም ለማስታረቅ ከብሩኬ ጋር መጥቶ ነበረ። ሀይሚን ይዟት መጥቶ ለማስታረቅ ሞክሯል። የሰራኸው ስራ ምንድነው? እኔ ምንም ስራ አልሰራውም። የሰራው ስራ ካለ ግልጽ ሆነሽ ተናገሪ እንጂ ስለኔ ይሄን ያህል ነገር አለ ብለሽ እንድታወሪም አልፈልግም። ምክንያቱም እንዳላስቀይምሽ እስከዛሬ ብዙ ነገር አሳልፈናል። ሀይሚ ማለት በጣም ከፍቷታል ብሏል። እሱ ተሰምቷታል መሰል ስለኔ ይሄን ያህል ነገር ልትናገር እንዴት እንደቻለች በጣም ግራ ገብቶኛል። ያው ተገናኝተው አሳይም ብትለው አላሳይህም፣ ያደረከውን ራስህ ታውቃለህ። ስንቶች ናቸው ከስንት ልጅ ጋር ነው ሪሌሽን ስታደርግ የነበረው አይደለም? ከአንቺ በፊት አይደለም አንቺ ጋር ሳለን ከአንቺ በፊት እንኳን ምንም ነገር ያደረግኩት ነገር የለም። ካደረግኩት አምጭና በግልጽ አሳይኝ። ከዛ ውጭ ይሄ ነው እንድትይኝም አልፈልግም ብሎ ያው በጭቅጭቅ በቃ የድሮ ከሶሲ ጋር በመሀል ሶሲ ገብታ ሳለ የነበረው ጭቅጭቅ የሌላችሁ አለመከባበር ያ ነገር ነው የመጣው። እውነት ለመናገር ብሩኬን በጣም ስሜታዊ ሆኖ ሀይምም እንደዛው ስሜታዊ ሆና በጣም ተናዳ ስትናገር ነበር። ያው ፍፄ ሁለታቸውንም ለማስማማት እየሞከረ ነበር፣ ግን ጭቅጭቅ ላይ ናቸው። በጣም ብሩኬም ተናዷል። ሀይምም ደግሞ ያየችው ነገር እንደሚያናድድ ሆና ማለት ነው በጣም ስትናገረው ነበር ብሩኬን እና አላሳይህም እና በቃ የኔና ያንተ በቃ የመጨረሻ ጊዜ ነው ተለያይተናል የሚል ነበረ። ደስ የሚልን ግን አንድ አይነት ቲሸርት ነው የለበሱት፣ ነጭ አንድ አይነት ነጭ ቲሸርት ደስ አይሉ። እኔ እኮ በቃ የምወዳችሁ በምክንያት ነው። ሲጀመር አለመጣላታችሁ ፕራንክ እንደሆነ ብዙ ነገር የሚናገርባችሁ ነገር አለ፣ ግን ሼር የማይደራረጉት ለምን እንደሆነ አላቅም። ግራ ግብት ብሎኛል። ብሩኬ ደግሞ አንድ ሙዚቃ ቲክቶክ ላይ አሁን ለቋል። ማለት ብቻ አላቅም የሚለቃቸው ሙዚቃ ብሩኬ ከሀይሚ ጋር ሲጣላ በነገራችን ላይ ልክ እንደተጣላ አይነት የተጣላ ሙዚቃ ነው ማለት ጥል እንዳላቸው የሚገልጽ ሙዚቃ ነው የለቀቀው። ለማንኛውም ግን ሀይሚና ብሩኬ እኔ አሁንም ብሩኬ መቼም ቢሆን አያደርገውም ብዬ ነው ማስበው። አያረግም ማለት ነው። እናቱን የሚወድ ልጅ ለሴት ልጅ ክብር ያለው የሴት ልጅ ህይወት አያበላሽም። ሪሊ ከካሜራ ጀርባ የሆነ ላይፍ ሊኖረው ይችላል። ወንድ ልጅ ነው እንደ ማንኛውም ወንድ ልጅ መቼም። ግን ብሩኬ ሳይፈልግ ወይም ደግሞ ግዴታ የሚያደርግ ልጅ አይደለም። ተፈልጎ ተለምኖ እሱ ማምኖበት የሚያደርግ ልጅ ነው። ካደረገም ማለት ነው። አያደርግም አይባልም። ወንድ ልጅ ነው። ወንድ ልጅ መቼም አይሳሳትም አይባልም። ግን ቢሆንም ቢያደርገውም ፈልጎ ካልሆነ ሳይፈልግ ወይም ደግሞ ሴት ብቻ አላቅም ቤተሰቦቼ እና ብሩኬ አያረግም ነው የምትሉት ብዙዎቻችሁ። እኔም አያረግም በሚለው እኔ ለማንኛውም ሀይሚና ብሩኬ ቢታረቁልኝ በጣም የሁላችንም ምኞት ነው። እንግዲህ ያው ፕራንክ ነው ቤተሰቦች፣ ምንም አይጣሉ
ምንም አይጣሉም። ፕራንክ ወይም ደግሞ የምክክር ስራ ነው። ፈታ በሉ። አሁን እንኳን ብዙዎቻችሁ እየገባችሁ ይመስለኛል ማለት ነው። ለማንኛውም ቤተሰቦች እንግዲህ ነገ ደግሞ በቅመሟ ቤት እንጠብቃለን። ያው ዛሬ እንግዲህ በግጭት ነው የተለያዩት መታረቅ